በአማራ ክልል በሚሆነው ነገር በጣም እናዝናለን። ከልብ የሚደረገውን አንኢኩቮካሊ እናወግዛለን። ግን ዳራ ደግሞ አለው ይሄ ነገር። ስርዓቱ በአንድ ሌሊት አይደለም እዚህ የደረሰው። ኢንፋክት ስርዓቱ እኔ ኢንሄረንትሊ ኢቭል ነው ብዬ ባምን እንኳን ይሄን ማድረግ ያዋጣኛል፣ ይሄን ሳደርግ የሚቀበለኝ አለ ብሎ እንዲያስብ ያደረገውን ድጋፍ ግን አግኝቶ ነበር። ይሄ በጣም አሳዛኝ፣ በጣም ጥቁር የሆነ የአገሪቱ የታሪክ ክፍል ነው። ይሄንን መካድ አይደለም ያለብን፣ ይሄንን በጸጸት ነው ማንሳት ያለብን። ስህተት ነበር ትናንትና አገዛዙ ያንን ሲያደርግ መደገፉ ስህተት ነበረ ሊሉ ይገባል ነው። ያኔ እዛ ጎራ ላይ የነበሩ ሰዎች ምንም እንዳልነበረ አሁን የሞራል ልዕልና ኖሯቸው መልሰው እንደገና የሰብአዊነት ሰባኪያን ሊሆኑ አይችሉም ነው እያልን ያለ ነው። እነዛ ሰዎች ትላንት ያንን ሲደግፉ ስህተት ነበሩ። ዛሬ ስርዓቱ የሚያደርገውን ነገር የሚደግፉት ማነው የሚቃወሙት ከእሴትና ከመርህ በመነሳት ነው ወይስ በሌላ ምክንያት ብሎ መጠየቅ ነውር አይደለም። ያ ከአሁን የሚሆነውን ነገር በተመለከተ ካለ አቋም ጋር ምንም ግንኙነት የለውም። አሁን ያለውን ነገር ነው ኢፈንድ በት እንቃወመዋለን፣ እናወግዘዋለን። ግን ስርዓቱ እዚህ ደረጃ ላይ ይሄን ማድረግ እችላለሁ እንዲል ያስቻለ ድጋፍ ግን ሰፋ ባለ የልሂቅ ቡድን ድጋፍ ተሰጥቶት ነበር። በዝምታም በይፋ ድጋፍም፣ በፕሮፓጋንዳ፣ በዲፕሎማሲ፣ በሎጂስቲክስ፣ በህዝብ ግንኙነት እና በመሳሰሉ በሰው ኃይል መዋጮ ጭምር ድጋፍ አግኝቶ የነበረ ኃይል ነው። አሁን ብርድ እያለ ያለው እኮ ትላንት በርከት ካሉ ኃይላት ጋር ሆኖ የፈጸመው የነበረውን ነገር አሁን ኦልሞስት ብቻዬን እየፈጸምኩት ነው እያለ ስላለ ነው። በነገራችን ላይ ከዚሁ ጋር አስተሳስረን ማንሳት ያለብን ገና አይ ቲንክ ቬሪፋይድ መሆን ያለበት ይመስለኛል። የራሴን የማጣራት ነገር አደርጋለሁ። ግን በማህበራዊ ሚዲያ ጋር ዙሪያ ሲዘዋወር የተመለከትኩት ሽመልስ አብዲሳ እንደተናገረው እየተነገረ ያለ ነገር አለ ናው። ነገሩ ፋክት መሆኑ ቬሪፋይ መደረግ ያለበት መሆኑ እንደተጠበቀ ሆኖ ሽመልስ አብዲሳ የማይለው ነገር ግን አይደለም እየተባለ ያለው ነገር ማለት ገና 1 ሚሊዮን ቄሮዎችን እናስታጥቃለን፣ ትላንትና ጎዳና ላይ ሲወጡ ዱላና ምናምን ይዘው የነበሩ ቄሮዎች አሁን ከክላሽ እስከ ድሮን ድረስ ታጥቀዋል እና ነፍጠኛውን እንቀጠዋለን ምናምን የሚል ንግግር ተናግሯል። ሰው ያንን የኦሮሞን እንዲፈራና እንዲያከብር እናደርገዋለን እንቀጠዋለን ብሏል ተብሎ እየተነገረ ነው። እንዳልኩት መረጋገጥ ያለበት ነገር ነው። ግን ሽመልስ የማይለው ነገር አይደለም። አሁን ይሄንን እንዴት እናስተናግደው የሚለው ላይ በጣም ማሰብ ያስፈልጋል። የሽመልስ አብዲሳን ወጥመድ በሽመልስ አብዲሳ ወጥመድ ውስጥ ላለመግባት መጠንቀቅ የሚያስፈልግ ይመስለኛል። ሽመልስ አብዲሳ ሪአክሽን ነው ፕሮቮክ ለማድረግ እየሞከረ ያለው። በምላሹ የኦሮሞን ሕዝብ አታክ የሚያደርግ ምንድነው ፊድባክ እንዲኖር ለማድረግ ይሄን እየተናገረ ነው። ይሄንን ለማድረግ አይንቀሳቀስም አይደለም እያልኩ ያለሁት። አሁንም ይሄንን ኑዋንስድ በሆነ መንገድ ብትመለከቱልኝ ደስ ይለኛል። ሽመልስ አብዲሳ ያረጋል፣ አብይ አህመድ ማለት ነው ያረጋል፣ ይሄንን ለማድረግ ይፈልጋል። አንድ ግጭቱንም መጀመሪያ ከአገዛዙ ከሽፍቶች ጋር እየተፋለመ እንዳለ ነበር ለማድረግ የሚሞክረው። ቀጥሎ አገዛዙ ከአማራ ህዝብ ጋር እየተፋለምኩ ነው ብሎ ራሱን የኦሮሞ ውክልና አድርጎ ለማቅረብ ይሞክር ነበር። አሁን ሶስተኛውና በጣም በእኔ አስተያየት የመጨረሻው ስቴጁ ላይ ያለ ይመስላል። ማለት በህዝብና ህዝብ መካከል ለማድረግ በጣም ይፋ በሆነ መልኩ እየሰራ ነው እና የኦሮሞ ልዩ ኃይልና የኦሮሞ ወጣቶችን አስታጥቆ ወደ አማራ ክልል እልካለሁ እያለ ነው። ይሄ ነገሩን ወደ አደገኛ ጠርዝ እንደሚወስደው ይታወቃል። አገዛዝ በስልጣን ላይ ያለኝ ቁጥጥር በጣም እየላላ ነው ብሎ ሲያምን ነው ወደዚህ አይነት ብሌተንት የሆነ የህዝብ ለህዝብ የግልጽ የፍጅት ቅስቀሳ ውስጥ የሚሄደው። በትግራይ ጦርነት ውስጥም የታየው ያ ነው። ኦፍኮርስ በትግራይ ጉዳይ አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ ትግራይ ቨርሰስ የተቀረው ህብረተሰብ ነበር ቅስቀሳው። ግን ማንኛውም ሲቪል ቅድም አሉላ እንደጠቀሰው ማንኛውም ሲቪል ወደ ጦርነቱ ይግባ የሚል አዋጅ ያወጀው ስልጣኑ ሊፈርስ ጫፍ ላይ ደርሶ በነበረበት ጊዜ ነው። አሁንም ያንን የሚመስል ነገር እያደረገ ነው። ናው የኃይል አስተላለፉ አብይ አህመድ አንድ ሐሙስ የቀረው በሆነ ሁኔታ ላይ ደርሷል እያልኩም አይደለም። ግን እያሳያቸው ያሉ ምልክቶች ህዝብ ለህዝብ እንዲሆን ግጭቱ ለማድረግ እየሰራ ነው። ሽመልስ አብዲሳ ይሄንን ብሎ ከሆነም ስለምንሰጠው ግብረ መልስ በጣም ማሰብ ይኖርብናል። እሱ በሚፈልገው መልኩ አለመመለሳችንን ማረጋገጥ ያለብን
ይመስለኛል። ምናልባት ጥቂት እዚህ ላይ የምትለው ነገር ካለው ሌላ ነገር ከመሄዳችን በፊት ያ እንደገለጽኩልህ ነው። እነዚህ ሰዎች አይሉም አይባልም። ኢንፋክት አሁን አለ አላለም የሚል ቶፒክ ነው ሊሆን የሚችለው። ነገር ግን እንደዛ ይላሉ አይሉም ወይ እንደ ምንድን ነው ይችላሉ ወይ በሚለው ነገር ከመጣህ ግን አሁን አለም አላለም እኔ ምንም ለውጥ አያመጣም። የሱም ሆነ አልሆነም። ምክንያቱ እንደዛ የማለት ፖቴንሻል ያላቸው ካሁን በፊትም ብለው በተግባር ያሳዩን አመራሮች ናቸው። በትግራይ ጦርነት ኦፍኮርስ አሁን ጦርነት የለም እያልኩ አይደለም። የመሳሪያ ተኩስ ጦርነት ነው የቆመው። ሌላው የተቀረው በቦታው ነው ያለው። በዛን ጊዜ በጦር መሳሪያን በተደገፈ ውጊያ ይካሄድ የነበረበት ጭፍጨፋ ይካሄድ የነበረበት ወቅት ይናገሩት የነበረ ንግግሮች በግልጽ የሚታወቁ ናቸው። ከጦርነቱ በፊት ደግሞ እነዚህ ሰዎች ወደ ስልጣን የመጡበት መንገድ ራሱ ሲያብራሩ በየስብሰባው የዚህ አይነት ንግግር ነው የሚጠቀሙት። ኢቭን ለጦርነት ዝግጅት ሲያደርጉ ይሄ ስልጣኑ የኛ ነው፣ እኛ ነን ሀገሪቷን ያዝናት፣ አሁን ካለኛ ፍቃድ የሚገባ የሚወጣም አይኖርም፣ ወደ ሀገር ከሀገር ውጭም ለመሄድ ወደ ሀገር ቤትም ለመግባት እኛ ነን ፈቃጆች፣ ብልጽግናም እየመሰረት ነው ያለው ለኛ ለመግዛት እንዲመቸን ነው፣ የኛ የበላይነት በሚያረጋግጥ መልኩ ነው እያደረግን ያለ ነው የሚል ንግግሮች፣ ይህንን ስልጣን ካልጠበቃችሁት ችግር ውስጥ እንገባለን እንደ ህዝብ ብለው የሚቀሰቅሱ ሰዎች ናቸው። ስለዚህ አሁን በንግግር ደረጃ አይ ይሄማ አይሉትም ይሄማ ሊለው ይችላል ምናምን ብለህ የምትከራከርበት አይደለም። ስፔሲፊክሊ ያነሳሃት ቪዲዮ ወይም ኦዲዮ ኦተንቲሲቲው የማረጋገጥ ጉዳይ ካልሆነ በስተቀር በስብዕና ደረጃ ይህ ማለት ስብዕና አላቸው የላቸውም የሚል ክርክር ሊነሳ አይችልም ማለት አይችልም፣ በፍጹም። ስለዚህ ባይሉስ አሁን በተባለው በኦዲዮ ወይም በቪዲዮ ባይሆንስ እሱ የተለዩ ያደርጋቸዋል፣ ይቀይራቸዋል አቋማቸውን ነው ሳይሉ ራሱ እንዳልከው ኦዲዮም ቪዲዮም ሳይጋለጡ ሳይወጣ ኢንፋክት ዝም ቢሉ ራሱ ባይናገሩ ያደረጉት ያለ ድርጊት ያሰሩት ያለ ሴራ ልተነብየውና አቅጣጫውን ልታስቀምጠው የምችል ነገር ነው ብዬ ነው የምወስደው። ስለዚህ ይሄ እንደተጠበቀ ሆኖ ወደ ህዝብ ለህዝብ ግጭት ወደዛ እኮ አሳድገውታል። ኦልሬዲ በእንደዛ አይነት መልክ እኮ ነው እየተዋጉ የመጡት። ከስልጣን አመጣጣቸው ራሱ በእንደዛ አይነት ነው የመጡት። ከሆነ ህዝብ ጋር ሄደን ተመካክረን ባህር ዳር ላይ ቁማር በላን፣ የሆነ ህዝብ አብረን እንትን በል ብለን ከዛ ደግሞ እነሱን ተጠቅመን ጣልናቸውና እንደገና ደግሞ ሌሎችን እየተጠቀምን ነው እኮ ነው። የአገዛዝ ስልቱ ይሄ ነው። ስለዚህ በዚህ ደረጃ ህዝቦችን እያፈራረቁ ለስልጣን ማጽኛ መጠቀም አሰራር ከሆነ የህዝቦች ፍጅት ልታስቀርበት የምችል እድል በጣም ጠባብ ነው። በጣም እነሱ እንዳይሳካላቸው የሚያደርግ ህብረተሰብ ካለና እነሱን ጫና ፈጥሮ ከደዛ አይነት ድርጊታቸው እንዲታቀቡ የሚያደርግ ኃይል እስካለ ድረስ ከዛም በዘለለ የማድረግ አቅማቸው ማለት ነው እጅ የማሰጠት ስራዎች በተገቢ አሁን እኔ የአማራ ክልል ብዙ ጊዜ የማነሳው በእንደዚህ አይነት ደረጃ አደጋ እየመጣ በክልሉ እዛ ያሉት ወጣቶች በየቀኑ በሚገደለው ወገናቸው ተማረው ወደ ትግል ጆይን እያደረጉ ያንኑ የሚያጠናክር ግን ሌላ ስራ ግን ልሂቁ ፖለቲከኛው ዲያስፖራው ሲሰራ አታይም። ስርዓቱ እጅ እንዲሰጥ ካልተደረገ በስተቀር በዲፕሎማሲ ጫና፣ በሚዲያ ጫና፣ የጋራ መድረኮች በማዘጋጀት ጫና ውስጥ እንዲገባ ካላደረከው በጀ ብሎ ራሱ ፈቅዶ አይ ህዝብን አላጋጭም ይሄ አካሄድ የሰይጣን ድርጊት ነው ካሁን በኋላ እኔ ጌታን ተቀብያለሁ እነሱ በሚሉት ማለት ነው ብለው ወደ መንፈሳዊ ድርጊት ይገባሉ ብሎ ማሰብ የዋህነት ነው። ያ የጌታም ስም የሚጠሩት በደም አገሪቷን ማጠብ እንዳለብን ጌታ ነግሮናል ብለው
ለጭፍጨፋቸውና ለመጥፎ ድርጊታቸው ሲያውሉት ነው የሚታየው እንጂ ከዛ ድርጊት እንዲታቀቡ ሲመልሳቸው ያ መንፈሳዊነት አታይም። በመንፈሳዊነት ዙሪያ ያማከሩናል የሚሏቸው ሰዎች በሰሜኑ ደም ታይቶኛል፣ በደቡቡ እንዲህ እየመጣ ነው፣ አንተን ደግሞ ሰሜንን ለኢየሱስ ምንም አንተን ደግሞ እግዚአብሔር ስለሆነ የሾመ የፈለገ ኃይል ቢመጣ ካንተ ጋር አይደለም ጸቡ ከእግዚአብሔር ጋር ነው። ሰው አትልፋ ብለህ ንገረው፣ እንደማያሸንፍህ ንገረው አስቀድመህ፣ ከእግዚአብሔር ጋር መግጠም እንደማያዋጣው ምናምን የሚሉ ናቸው። ሶ የዛ አይነት ኢንተርቬንሽን ኢንፋክት ለጭፍጨፋ ነው እየዋለ ያለው በሀገሪቱ። የዛ አይነት ልክ ኃይለማርያም በአንድ ወቅት ዲቫይን ኢንተርቬንሽን አብይን ወደ ስልጣን ያመጣው ያለው በጥሩ ለሀገር በምናስብ ሰዎች የዛ አይነት ኢንተርቬንሽን ኖሮ ነገሩ እንዲቆም የሚጠብቅ ሰው አለ። ግን እየዋለ ያለው ግን ሪቨርስ ነው። የዛ አይነት ኢንተርቬንሽን ለፕሮፓጋንዳ ነው እየዋለ ያለው፣ ጭፍጨፋውን ለማስረገጥና ትክክለኛነቱን ለማወጅ ነው እየዋለ ያለው። ሶ ይህ ከሆነ ዘንዳ የእግዚአብሔር እና ጸሎቱ እንደተጠበቀ ሆኖ ከሰው በላይ የሆነው እንትን ማለት ነው። ሰዋዊ በሆነው ግን ማድረግ ያለበት ህብረተሰቡ እየሰራ ነው ወይ ካልከኝ እየሰራ አይደለም። ኢንፋክት ለዛ ሬዚስታንስ ለሚያደርጉ ሰዎች ከማገዝ ይልቅ ካውንተር ፕሮዳክቲቭ የሆነ ተግባር ላይ ነው የሚሳተፈው። ለምሳሌ ሰሞኑን አይተህ ከሆነ ከትግራይ ጋር በተያያዘ ትግል ላይ ያሉት ሰዎች መጥፎ ነገር አይናገሩም። ከትግራይ ጋር በተያያዘ ካየው በጣም ቁጡብ ናቸው። ከተናገሩም ገንቢ እንጂ መጥፎ ነገር አይናገሩም። ይሄ አገር ይያዝልኝ የሚለው ደግሞ ምንም አስተዋጽኦ በእነሱ ዙሪያ የሌለው ኢንፋክት የእነሱን ትግል የሚያዳክምና የሚከፋፍል ኃይል ደግሞ በዛው በ83 ኢህአዴግ ሲገባ ምናልባት በኋላ ላይ የግንቦት ነገር የምናነሳ ይሆናል። 83 ላይ በነበረው ስሜቱ ወይም ደግሞ ደርግ ስልጣን ይዞ እየፎከረ ይጠቀምበት የነበረ የትግራይ ጥላቻ እዛ ላይ እንደተነከረ ነው ያለው። ከዛ አልወጣም። በጣም በሚያሳዝን መልኩ ሚዲያውም፣ ፖለቲካውም፣ ዲፕሎማሲውም አድቮኬሲውም የያዘው ኃይል ማለት ነው። አሁንም ድረስ ከትግራይ ጋር የሚያስታርቀው ሳይሆን የትግራይን ጸብ የሚያስቀጥል ሰው ነው የምታየው። እኔ ያስደነግጠኛል። ከዛ አይነት እንትን ሚዲያው ራሱ ለዘመናት የኖሩበት ስለሆነ ከዛ ቢጾሙ ቢቆርቡ የሆነ አደጋ ውስጥ የሚገቡ ይመስላቸዋል። እና እኔ ህዝቡ እያደረገው ያለ ሬዚስታንስ፣ ህዝቡ ላዩ ላይ የታወጀበት እልቂት በሚያሳዝን መልኩ በየቀኑ አስከፊ በሆነ መልኩ እየጨመረ ባለበት ከህዝቡ ወጣን የሚለው የህብረተሰብ ክፍል ግን ኮንትሪቢዩት እያደረገ አይደለም። ስለዚህ አንድ በህዝብና ለህዝብ ቅድም አንተ ብለዋል ሪአክት አድርጎ ኦሮሞን እንዲጠላ በኦሮሞ ላይ፣ ምክንያቱም እነሱ የሚፈልጉት ያ ነው። ሆ ብሎ የሚሰለፍላቸው ሰው የሚፈጥር ሪአክሽን እንዲመጣ ነው። እነሱ መቀስቀሳቸው አልበቃ ብሎ ሪአክሽኑ ይፈልጉታል። ቅስቀሳው አንድ ዙር ነው እሱ፣ አንተ እንዲህ ነህ ብለው ያነሱ። ከዛ እንደዛ ሲባለት ሌላው ህዝብ ሲሰማ ደግሞ ያንን የሚጻረር በመጥፎ ጎኑ ማለት ነው በአሉታዊ በሆነ መልኩ ሪአክት ያደርግና ከዛ ይኸውልህ አላልኩም እንደዚህ እያሉ ነው። ስለዚህ ያለ አማራጭ ከኔ ጋር ተጠግተህ ጭፍጨፋ ውስጥ መግባት ነው፣ መጨፍጨፍ ነው ያለብህ የሚል ነገር ነው። እና ይህንን ማስቆም የሚችል የህዝብ ለህዝብ የሚዲያ የዲፕሎማሲ አድቮኬሲ ስራ አይ ቲንክ መሰራት አለበት፣ እየተሰራ አይደለም የሚል እምነት ነው ያለኝ። እኔ በጣም አንድ የሚያስደንቀኝ እና ቲንክ በበጎ ሌሎች ሊወስዱት ይገባል ብዬ የማስበው ነገር የሚዲያ ሄጅሞኒ ነው። በቃ ያለ በሀገር ውስጥ ሚዲያ ያለ ሄጅሞኒ አለ። ለምሳሌ በሆነ ፖለቲካል ኮሚኒቲ የተያዘ እና ይሄንን በቀላሉ ወደ ውጭ ትራንስሌት ማድረግ ተችሎ እየደረሰ ያለውን በየቀኑ እየደረሰ ያለውን ግፍ በደንብ ሰንዶ እስካሁን ይሄንን ጉዳይ ሌሎች ዓለም አቀፍ ሚዲያዎች እንዲያወሩት ማድረግ አለመቻሉ በጣም በጣም ያስደንቀኛል። ኦፍኮርስ አንድ ፋክተር አለ መታወቅ ያለበት። ከዚህ ቀደም የአማራ ፖለቲካል ኮሚኒቲ በትግራይ ጦርነት ውስጥ በጣም ሄቪሊ ኢንቨስትድ ነበር እና አብይን ወክለው እነዛ ዓለም አቀፍ ሚዲያዎችን፣ ዓለም አቀፍ የሰብአዊ መብት ተቋማትን
ኮንታክት ፖይንትስ ኢሜይል እያደረጉ እየደወሉ እየሰደቡ በግል ሳይቀር ለዚህ ኮዝ ሪዘንትመንት እንዲኖራቸው ያደረጉ ሰዎች አሉ። በነገራችን ላይ ይህን ማወቅ ያስፈልጋል። እና ትላንት አንዳንድ ነገር ስታደርግ ነገስ ብለህ ማሰብ መቻል አለብህ። ምን ያህል ነው የምሰጠው? ስለ መጥኖ መስጠትን ማወቅ ያስፈልግ ነበር። ኢቨን ኦኬ መጀመሪያ በአብይ አህመድ በኩል አጀንዳይን አስፈጽማለሁ ብሎ ማለት ትልቅ ስህተት ነበር። ከዛም በላይ ግን ኦኬ አጀንዳይን ያስፈጽምልኛል ብለህ ካሰብክ በኋላስ ምን ያህል ነው የምሰጠው? ያውም አደጋ ላይ ነው ያልከው ህብረተሰብ በተለያየ ሁኔታ የመዋቅር ጥቃት ደርሶበታል የምትለውን ህብረተሰብ እየወገንክ ወይ ለዛ ቆም ያለው እያልክ ነገ አስቸጋሪ ሁኔታ ውስጥ በሆን እነዚህ በዲፕሎማሲና በዓለም አቀፍ የፓወር ኮሪደር ውስጥ ያሉ ሰዎችን መልሼ ላገኛቸውና ልፈልጋቸው እችላለሁ ብለህ ማሰብ አለብህ። ድልድይ እየሰበርክ መሄድ የለብህም። አየህ ቀላል የማይባል ከዛ በፊት በአማራ ፖለቲካ ውስጥ እንንቀሳቀሳል ይሉ የነበሩ ሰዎች ሲኤንኤን ኢሜይል እያደረጉ ወይ በግል ከዛ በፊት ኮንታክት ለመፍጠር የሚጠቅሙ ሰዎችን እየዘለፉ በግል እኮ ነው የምልህ በዘር ጭፍጨፋ ወይ በተፈጸሙ ግፎች አጣሪ ዓለም አቀፍ ሰብአዊ ተቋማት ውስጥ ያሉ ሰዎችን መንገድ ላይ እየጠበቁ አዋራጅ ስድብ እየሰደቡ ሪዘንት እንዲያደርጓቸው እና አሁን ህዝቡ በእውነት እየደረሰበት ያለውን መከራ ሌሎች ይዘው ሲሄዱ እነዛ ስዶች ማለት ከአብይ አህመድ ጋር ተባብረው ህዝብ እንዲጨፈጨፍ ይሰሩ የነበሩት ስዶች በሰሩት ጥፋት ምክንያት የዚህ ህዝብ ፕላይት የዚህ ህዝብ መከራ እንዳይታይ የማድረግ ውጤት እየኖረው ነው እና ለነገ ማሰብ ማለት አንያ ሲጀምር ነግበኔ ብለህ ማሰብ አለብህ። ይሄ ነገር በኔ የመጀመሪያው ሴናሪዮ ሰው ከሆንክ ዜግነትን ነው የማምነው ካልክ የትኛውም የኢትዮጵያ ህብረተሰብ ሲጨፈጨፍ ሊያምህ ይገባ ነበር። ግን ከዛም ብትወድቅ ይሄ ነገር ግን በእኔ ህብረተሰብ ላይ ነገ ቢደረግ እኔ ምን አደርጋለሁ ማለት አለብህ። ነገስ እኔ ያዛ ሁኔታ ውስጥ ብሆን እዚህ ቦታ ተመልሼ ለመምጣት ብገደድ ምን አደርጋለሁ ማለት አለብህ። ስብርብር አድርገህ እንደዚህ ዛሬ በትክክል የአማራን ህዝብ መከራ ለዓለም ለማሳወቅ የሚሞክሩ ሰዎች ጥረትን አስቸጋሪ የሚያደርግ ስራ ከምትሰራ ማለት ነው። እና እንዲህ አይነት ነገሮችም አሉ። ብቻ እንደው የሚገርም ነገር ነው። ሁለት ስብራት ነው የሚያጋጥመው እንደገለጽኩ። አንዱ ተመልሰ እነዛን በዛ ደረጃ ሄልሽሊ ክሪቲሳይዝም አይደለም፣ በነገራችን ላይ ፈጽሞ ስራቸውን አደጋ ውስጥ በሚከት መልኩ ህይወታቸውን ጭምር ዴስትሬት ራሱ ይጻፍላቸው ነበር። እነ ኒዕማ ሌሎችም የሚዲያ ባለሙያዎች እነ ሉሲ ካሳ ዓለም አቀፍ ሚዲያዎች ላይ ይደርስባቸው የነበረ ስድብ፣ የፓርላማ አባላት የዩኬ አሁን ለምሳሌ ኤምፒ እንደ ሎርድ ዴቪድ አልተን ያሉ ሰዎች በእኔ ፌክ አካውንት ከፍተው የብልጽግና የኢንሳ ጭምር እና በውጭ ያሉ ዳያስፖራዎች ደጋፊው የብልጽግና ማለት የአብይ ደጋፊዎች በእኔ ስም አካውንት ከፍተው ይሰድቧቸው ነበረ። እነ ዴቪድ አልተን በአንተ ስም የተከፈተ መሆኑ አውቀናል፣ አካውንቱ ፌክ ነው እና ሪፖርት አድርገህ አዘጋው፣ ከኔ ጋር ለማጣላት ማለት ነው። ይሰድቧቸው ነበረ፣ ያንቋሽፏቸው ነበረ፣ ህይወታቸው ስጋት ውስጥ እንዲገባ ያደርጓቸው፣ በቤተሰብ ይመጡባቸው ነበረ። የሼትል ትሩምቮል ታስታውሳለህ? ቤተሰቡ ትዳሩን ሊበትን የሚችል ቅስቀሳ ከፍተውበት ትዊተርን ተሰናብቶ የሄደበት ጊዜ ነበረ። ያልሆነ በቃ መቀለ ሄደህ አንደር ኤጅ ቲኔጀር ደፍረሃል ምናምን ብለው ቤተሰቦቹ እንዲያዩት ያንን እንትን ማለት ነው በማድረግ ጭምር ነው፣ የውሸት ውንጀላ ማለት ነው። እና እነዚህን ሰዎች ተመልሰ ሄደህ እንደገና ዛሬ የኔ ወገን እየተገደለ ነው እና ድረስልኝ ልትላቸው አችልም፣ ሰባብረዋል። አንድ እሱ ነው። ሁለተኛው ግን ራሱ በጭፍጨፋ ዙሪያ ይጨፍጨፍ ብለህ ዘምተህ ከነበረ ሞራሉ አይመጣልህም። አሁን ወጥተህ እንትንስ ለማድረግ ተባብረን ለመስራትም ምናምንም ለማለትም በጣም ይከብዳል። በረገጥክበት ነው የምትቀጥለው። የአሁኑ ስህተት ነው ትልና ያኛው ግን ልክ እንደነበርክ ለማስረዳት ነው የምትጋጋጠው። ውጭዝ አደገኛ፣ እሱ ደግሞ የባሰ ማለት ነው። እና አንዳንዶቹ ሊያስረዱ ይሞክራሉ። ያኔ እኮ በተሳሳተ መንገድ አስረድተውን ነው
ኮንቴክስቱ ይለያል፣ እንደዚህ የሚሉ ነገሮች ይቀርባሉ። ባለፈው ውይይት ሳደርግ ነበረ ዶክተር ማን ነበረ ከአውስትራሊያ አብሮኝ ሲወያይ ነበረ እና የአማራ ክልል ተወላጅ ነው ሲነግረኝ ነበረ ትልቅ ስህተት ተሰርቷል በወቅቱ ያልሆነ ስሜት ውስጥ ገብተን የትግራይ ህዝብን ጎድተነዋል፣ በኋላ ላይ ግን አሁን ነቅተናል የሚል ነገር ግን እንደዛ አይነት ውስጥም ያልገቡ ብዙ አሉ ልል ፈልጌ ነው። እያልን ያለ ነው ምንድን ነው አይ ቲንክ የአማራ ህዝብ መከራ እንዲታይ ይሄ ትላንትና ጭፍጨፋ ውስጥ የተሳተፈ አንደበቱንም እጁንም ያቆሸሸ ኃይል ዞር ማለት አለበት ነው እያልኩ ያለሁት። አዲስ ፊት ያስፈልገዋል የአማራ የፖለቲካ እንቅስቃሴ፣ ፖለቲካውም የሰብአዊ መብት እንቅስቃሴውም አዲስ ፊት ያስፈልግ ደግሞ አሉት። የሚገርም ምንም ህዝብ ይጨፍጨፍ ሲሉ ያልታዩ ክሊን የሆነ እንትን ያላቸው በጣም ብራይት የሆኑ ሰዎች አሉት። ለእነሱ ቦታውን ይልቀቅ። ህዝቡን በእርግጥ የሚያስብ ከሆነ ያ በጣም ይረዳል። ምክንያቱም ያ ነገር ቢነሳ እንኳን አይ እኔ ስለምትለው አላቅም ያ ነገር ትክክል ነው ብዬም አላምንም፣ ግን ጊልት ባይ አሶሲዬሽን ሊኖር አይችልም። እነሱ በራሳቸው አንደበት በራሳቸው ነገር ይጠየቁ። እኔ ግን ህዝቤ መከራ ላይ ስላለ ያ መከራ እንዲሰማለት ነው የመጣሁት። በእኔ ህዝብ ላይ አሁን እየደረሰ ያለው መከራ ትላንትም ነገም ዛሬም በማንም ላይ እንዲደርስ አልፈልግም ለማለት ይችላሉ። ስለዚህ አዳዲስ ሰዎች ይምጡ። አይ ቲንክ ያ ትልቅ መፍትሄ ይመስለኛል። በአንድ ወቅት ስንወያይ ይህንን ነገር አንስተልኝ ነበረ። በተለይ ምላሽ በመስጠት ረገድ የትብብሩ በዛኛው ሳይድ ብዙ አይታይም የሚል ነገር አንስተልኝ፣ የሬዚስታንሱ ላይ እየተሳተፉ ያሉ ወጣቶች ያሳያሉ እንደዛ አይነት ነገር። ሌላው ቀርቶ አሁን ቅድም እንደገለጽኩልህ ባልተገባ ንግግሮች ውስጥ አይገኙም ካያቸው። ስለዚህ አይ ቲንክ ኒው ፌስስ ወደፊት መምጣታቸው ጥሩ ነው። ኮምፕሊት ኦቨርሆል የሚፈልግ ነው። በነገራችን ላይ በደርግ ሸሽቶ ኢህአዴግን ሙሉ እድሜውን ሲቃወም ቆይቶ ከዛ ብልጽግና በቀይ ምንጣፍ ተቀብሎት አገር ቤት ገብቶ የትግራይ ጭፍጨፋ ፕሮሞት አድርጎ ደግፎ ከዛ አሁን ልዩነት ተፈጠረ በሚል አንዳንዱ ጭራሽ የመውጣትን ሞራል አቅቶት ተደብቆ ዝም ብሎ እየኖረ ነው። አንዳንዱ ከወጣም አሁኑ ስህተት ነው ይልሃል፣ የበፊቱ ግን ልክ ነበረ የሚል ድፍረት ያለው አሁንም ጭካኔና ጥላቻው እንደተጠናወተው ያለ ሰው አለ። እንዳልከው አዳዲስ ፊቶች ኮምፕሊት ኦቨርሆል የሚፈልግ ነገር ነው ብዬ አምናለሁ። እንደዛም ብዬ ነበር የመለስኩልህ። አዲስ እንትን መምጣት አለበት። አዳዲስ በተለይ ወጣቶቹ አሁን እዚህ ተወልደው ያደጉት የትግራይ የአድቮኬሲ እና የዲፕሎማሲ ትግል ታስታውሳለህ። በብዛት ወጣቶች በተለይ ሴቶች፣ የተማሩ ሴቶች በጣም ተወልደው ያደጉ ያሳተፈ ስለነበረ የሞራል ልዕልናም አላቸው። እነዛ ልጆች ካያቸው ከየትም ብሔር ይምጡ እዚህ ሀገር ተወልደው ሲያድጉ ሲስተሙ የትም ላይ ይፈጸም ማንም ላይ ይፈጸም ግፍ፣ ወንጀል መጸየፍ አለብህ ነው የሚለው። ተጠያቂነት እንዲኖር፣ ፍትህ እንዲኖር መታገል አለብህ ነው የሚለው። እነዚህ ልጆች ወደፊት ከመጡ አይ ቲንክ ብዙ ነገሮች ይቀየራሉ ብዬ አምናለሁ። ግን ሰልፎቹ፣ ስብሰባዎቹ ሳያቸው በአማራ ማህበረሰብ ዙሪያ እነዚህን ወጣት ልጆች ወደፊት የማምጣት ነገር አይታይም እና ያ መደረግ አለበት። ድጋፍም አገር ቤት እየተካሄደ ያለው ሬዚስታንስ ድጋፍ እያገኘ አይደለም ያልኩት ቅድም ከዚህም አንጻር ነው። እያገዟቸው አይደለም። አሁን ቅድም አንድ ትዊት የቆየ ሳይ ነበረ። እንዲያውም ለኬቲ የምትባል የሲኤንኤን የኢንቨስቲጌቲቭ ጆርናሊዝም ባለሙያ አለች። በኢትዮጵያ አየር መንገድ ዙሪያ ለሰሩት ስራ አዋርድ ራሱ አግኝተዋል። ኤሚ አዋርድ ወስደዋል። እነ ነዒማ የእሷ ቲም ማለት ነው። በዛን ጊዜ ብርሃነ መስቀል ነጋ የተባለ ትዊተር ላይ የታወቀ ቀንደኛ ትግራይ ጠልነት የተጠናወተው ሰው ያኔ የቲፒኤልኤፍ እንትኖች ናችሁ እያለ እነ ነዒማን ይሰድባቸው ነበር። አየር መንገዱ ትጥቅ እንደሚያጓጉዝ ስላጋለጡ ማለት ነው። እና ትዊት ያደረጋቸው ሳይ ነበረ። በኦገስት 10 2021 ምን ብሎ ነው የጻፈው? ነዒማ has proven herself as a full-time TPLF agent by consistently fabricating stories to tarnish Ethiopia's image and reputation of its entities including Ethiopian Airlines ይላል። ይሄ ኦገስት 10 2021 ነው። ተመሳሳይ ብርሃነ መስቀል ነጋ ምን ብሎ ቢጽፍ ጥሩ ነው? አሁን የአማራ ክልል ጦርነት ተነስቶ አየር መንገዱ በተመሳሳይ መልኩ ማጓጓዝ ቀጠለ። ትጥቅም now under the full command of General Mardasa at Fly Ethiopian is turning, which is Ethiopian Airlines ማለት ነው,
is turning into a branch of the Ethiopian Air Force ብሎ ነው የጻፈው። ይሄ ነው በቃ ሲምፕሊ እኔ ፈርዘር አልሄድም። በቃ ይሄ ነው ይሆን። ሌላ አሁን ይሄንን መልእክት ይሄንን የኢትዮጵያ አየር ኃይል ማነው አየር መንገድ እየፈጸመ ያለውን ወንጀል ሌላ ትላንትና በዚህ ተመሳሳይ አሁን በዚህ ሰውዬ ይሄ ሰውዬ በቆሸሸበት መንገድ ያልቆሸሸ ሰው ቢጽፈው የበለጠ ውጤት አለው ነው። ሁለት ነገር ብቻ አንስቼ ወደሚቀጥለው ነገር እንሻገር። ቆየንበት። ይሄንን ነገር ተገቢ ነው፣ ወቅታዊ ነው፣ በጣም አስፈላጊ ነው፣ በጣም የሰዎችን ሕይወት የሚመለከት ነገር ነው። ከምንም በላይ ቫልዩ የምናደርገው ነገር ነው። ምንድን ነው? አንደኛ ቅድም ጠቅሼዋለሁ። በጣም ብራይት የሆኑ እዚህ ሀገር የተወለዱም ኢትዮጵያን ቢወለዱ ደግሞ እዚህ ሀገር ትምህርት ሲስተም ውስጥ ያለፉ ኢትዮጵያ ባለው የትምህርት ሲስተም ውስጥ ቢያልፉ ደግሞ በቀደመው ነገር ውስጥ ያልተነካኩ ሬከርዳቸው ያልተበላሸ ማንም ምንም ሊጠቅስባቸው የማይችል ብዙ ልጆች አሉ። ብዙ እነሱን ኢምፓወር ማድረግ በጣም ይረዳዋል እንቅስቃሴውን። እንግዲህ ይሄንን መሰል ምክር የሚሰጥ እንቅስቃሴው እንዲሳካለት የሚፈልግ ነው። ባይዘው እንዲሳካለት ስለምንፈልግ ነው። የአማራ ሕዝብ ጭፍጨፋ ዓለም እንዲያውቀው፣ በአማራ ሕዝብ ላይ የሚፈጸመው ጭፍጨፋ ዓለም እንዲያውቀው ስለምንፈልግ ጥሩ የሚባለውን መንገድ እያመላከትን ነው። ከልምድም ከሁኔታዎችንም ከማየት እያመላከቱን እሱ አንዱ ነጥብ እሱ ነው። ይሄ ትላንትና ይገደሉ ምናምን ሲል የነበረ ፊት ዞር ይበል በቃ። ሁለተኛ ከዚሁ ጋር የሚመሳሰል ምሳሌ ልጥቀስ። ቅድም እንዳነሳ ነው አሁን ምሳሌ ነው የምለው። አንዳርጋቸውን ውሰደውና አንዳርጋቸው ብቻ አይደለም። አንዳርጋቸው ክሊክ አለው፣ ግንኙነት አለው። ሪፕሬዘንት የሚያደርገው የሆነ አይነት የኢትዮጵያ የፖለቲካል ኃይሎች ኮንቨርጀንስ አለ። የሻዕቢያን የሆነ ፋሽስቲክ የሆነ ስብስብን ምናምን እዛ ግንቦት ሰባት ምናምን ሰፈር ያለውን በጠቅላላ ልትወክልበት ትችላለ እንደ አንድ ፐርሶና እና ከዛ ጋር ትስስር ያላቸው ሰዎች እዛ ሲሄዱ ስቴት ዲፓርትመንት ቢሄዱ ብላችሁ አስቡ። ምንድን ነው የሚያስቡት? ትናንትና የአሜሪካ ባንዲራ ይቃጠል ሲል የነበረ ሰውዬ አሁን መጥቶ ትላንትና አሜሪካን እጅሽን አንሺ ከኢትዮጵያ ላይ እንግደልበት፣ እንድፈርበት፣ እንጨፍጭፍበት ሲሉ የነበሩ ሰዎች መላክ የለባቸውም። እነዚህ ቦታዎች ላይ መሄድ የለባቸውም። ከሚካሄዱ እንቅስቃሴዎች ጋር አሶሲየትድ ሆኖ መታየት የለባቸውም። ሊያቢሊቲ ናቸው፣ ዕዳ ናቸው፣ ችግር ናቸው። ኮዙን ይጎዱታል፣ ይገሉታል እንጂ ወደፊት የሚያራምዱት አይደሉም። እና ይሄ ቢደረግ አይ ቲንክ አሁን በአማራ ሕዝብ ላይ እየተፈጸመ ያለው ግፍ በጣም ብዙ ሆኖ እያለ በዓለም ለዚህ ጉዳይ እየተሰጠ ያለው የመገናኛ ብዙኃን ሽፋን ያለመመጣጠኑ ችግር ሊቀረፍ ይችላል። በነገራችን ላይ በትግራይ ውስጥ ከተፈጸመው ጭፍጨፋ ምንም ያህሉ በዓለም ተዘግቧል እያልንም አይደለም። ነገር ግን ከአማራ ክልል በተሻለ መጠን፣ በተሻለ ግልጽነት፣ በተሻለ ክላሪቲ ተዘግቧል ማለት ግን ፌር ነው ብለን እናስባለን ለማለት ነው። በሁለት መልኩ ላንሳበት ጥያቄውንና ነጣጥለህ ትመልሳቸዋለህ። አንደኛው አጠቃላይ ከትግራይ የፖለቲካ ህብረተሰብ አንጻር እንዴት ሊታይ የሚገባ መሆኑን የማነሳበት ነው። ሌላኛው ደግሞ ሰሞንኛውን ግንቦት ሃያን በተመለከተ ያለውን የዓለም ትኩረት በተመለከተ ነው እና ስለ ኢትዮጵያ ውስጥ ያው ግንቦት ሃያ በኢህአዴግ ጊዜ እንዴት ይከበር እንደነበር እናውቃለን። አብይ አህመድ ከመጣ በኋላ ደግሞ ወል አይ ቲንክ እንግዲህ እንደሚነግሩኝ ካለንደር ይዘጋ ነበር ይሆናል። ግን ዞሮ ስራ ላይኖር ቢችል እንኳን ግንቦት ሃያ ምንድን ነው ምናምን የሚለው አብሮት ይሄድ የነበረው ነገር ጨርሶ አልነበረም። ኢንፋክት ግንቦት ሃያ በመጋቢት 24 እንዲተካ ጥረት የሚደረግበት አይነት ሁኔታ ነው የነበረው። ሰው በዚህኛው አመት ግን የነበረው አዲስ ለውጥ ምንድን ነው? አንደኛ የአሜሪካ ኤምባሲ በግንቦት ሃያ ወቅት ኤምባሲያችን ዝግ ነው በሜሞሪያል ዴይ እና ግንቦት ሃያ ላይ አንኖርም ብሎ መጽሐፉ ያስከተለው አነጋጋሪነት ነበር። ሁለተኛ ብሊንከን የእንኳን አደረሳችሁ መልእክት አስተላልፏል። የዛሬ አመት ይህን እንዳላደረገ እርግጠኛ ነኝ። ዛሬ 2 ዓመትም እንደዛ እኔ አላየሁም። ቢያንስ ግን የደርግን መውደቅ በተመለከተ ቲሙን ከፍ ሊያደርጉት የፈለጉ ይመስላል። ሶ ይሄ የተለየ ትርጉም ሰጥቷል የሚል ነው። ስለዚህ በፈለከው እንጀምራለን። ብቻ ይሄ ከትግራይ ጋር በተገናኘ ጥያቄ ሪሊ የትግራይ የፖለቲካ ህብረተሰብ አሁን የሚያውቀውን ካወቀ በኋላ
ግንቦት ሃያን ማክበር አለበት ወይ የሚል ጥያቄ ስላለኝ ነው። በፈለከው ጀምር። በውጮቹ ልጀምር ቴዲ። የውጮቹ በእኛ ውስጣዊ ፖለቲካችን ስፔሲፊክሊ ደግሞ ወደ ትግራይ ወስደነው ምናምን ሳይሆን በአካባቢው የተረጋጋ ሁኔታ አገሪቷም በተረጋጋ ሁኔታ ሆና አካባቢውን እንደ አንከር ስቴት ሆና ስታገለግል ነበረች። በኢኮኖሚም ኢኮኖሚው በጣም እያደገ ነበር። ይሄ ሊንዳ ቶማስ ግሪንፊልድም በአንድ ወቅት ብለዋለች። ኢትዮጵያ ወደ ድሮዋ እንድትመለስ ሁላ ነው። እነሱ የድሮዋ የሚሉት አገር ቤት ያሉት ፖለቲከኞች እነዚህ አብይን ተከትለው የሄዱት ከኢህአዴግ በፊት የነበረው ድሮ ኢትዮጵያ ነው። አሜሪካኖች ደግሞ በአብይ የተፈጠረው ነገር በጣም እያሳሰባቸው ሲሄድ፣ በተለይ የትግራይ ጦርነት ጭፍጨፋው እየበዛ ሲሄድ፣ በሀገሪቷ ያሉ ግጭቶች እየተስፋፉ ሲሄዱ ኢትዮጵያ በጣም እየደማች ነው። በዓለም ትልቅ ተስፋ የሚጣልባት በቀጠናው ትልቅ ተስፋ የሚደረግባት ሀገር ነበረች ነው። ሶ ሲምፕሊ በዚህ ልዝጋው። ይሄ ከማረጋጋት ኢኮኖሚዋ በጥሩ ሁኔታ ከመገስገሱ አንጻር አሁን እንደ ቅንጦት የሚታዩ ያኔ ግን እንደ ስህተት የሚወሰዱ ነገሮች ያን ያክል አሁን ባለችው ኢትዮጵያ ክብደት እንደማይሰጣቸው የጋዜጠኝነት ጉዳይ፣ የሰብአዊ መብት አያያዝ ምናምን ኢህአዴግ ይከሰስባቸው የነበረ ወል እነሱ ጠቃሚ አይደሉም ወይም ወሳኝ ጥያቄዎች አይደሉም ለማለት አይደለም። እርግጠኛ ነኝ የፈለከው ግን አሁን ከሆነው አኳያ ለማለት አሁን ከሆነው ነው እኮ እንጂ አሁን በእውነቱ እነሱ ያንን ማንሳት አቅቷቸው ነው። አሁን ያኔ በኢህአዴግ ጊዜ በጣም ሲረባረቡበት የነበረ ቶፒክ ነው። አሁን ገና አምባሳደሩ የሆነ ነገር አለን ነካን ተብሎ እኮ እሪ ነው የተባለው። የፖሊሲ ስቴትመንት እዛ አሜሪካን ግቢ ላይ ሰጥቶ በነገራችን ላይ ያስታወሰኝ አሜሪካ የመንግስት ለውጥ አዝማሚያ ወይም ደግሞ ለውጡ ለመለወጥ እንቅስቃሴ ውስጥ ስትገባ የምታደርጋቸው መግለጫዎች ናቸው። በኢህአዴግ ጊዜም እንደዛ አድርጋለች። በደርግ ጊዜም እንደዚሁ በህርማን ኮኸን በኩል ታስታውሳለህ ይደረግ የነበረ የደርግ ጉዳይ እንዳበቃለት እና አዳዲሶቹ መሪዎች የማግኘት የማስተዋወቅ ስራ ውስጥ ገብቶ ነበረ። በኋላ ላይም በኢህአዴግ ጊዜ እና አብይ ሲመጡ የኦሮማራ መሪዎችን ፕሮሞት ወደ ማድረግ ነበር የገባቸው እና በኢትዮጵያ ውስጣዊ ጉዳይ ዘው ብለው አሁን በውስጣዊ ጉዳያችን ለምን ትገባላችሁ ምናምን የሚል ሪአክሽን ሲሰጥ እንዴ በውስጣዊ ጉዳይ ተገብቶ ነው እነሱ የመጡት እኮ ይታወቃል። የአሜሪካ መንግስት አምባሳደሩ ታስታውሳለህ ማይክ ራይነር በኢትዮጵያ ቁልፍ የሚባሉ መስሪያ ቤቶች ከጠቅላይ ሚኒስቴሩ ኦፊስ ጀምሮ በኢኮኖሚ፣ በደህንነት፣ በጸጥታ፣ በወታደራዊ ቁልፍ የሚባሉ የእኛ ሰዎች ገብተው እያማከሩ ነው፣ እየመሩ እየሰሩ ነው ብሎ ከሪፖርተር ይመስለኛል ጋዜጣ ጋር ባደረገው ቃለ ምልልስ ይህንን ይፋ አድርጓል። በዩኤንዲፒ ደሞዝ ጠቅላይ ሚኒስቴሩ ኦፊስ የሚሰሩ ሁሉ ሰዎች የሚከፈላቸው በውጭ ነበረ። ለማንኛውም የውጭ ጣልቃ ገብነት ይቅር ስትል እነዚህ ጥቅማ ጥቅሞች ሳብረው እንዲቀሩ እንትን እያልክ ነው ወይም ለማንኛውም የውጮቹ ከዚህ ጋር በተያያዘ ነው ከሚሰጡት ድጋፍ አንጻር እጃቸውን ከመሰብሰብ አንጻር ድጋፉን አንሰጥም ለማለት ድጋፉ እንዲያውም የበፊቶቹን በማድነቅ ያኔ የነበረው የተሻለ ነው የሚል አይነት ያው ብልጽግና ከምንም በላይ ከማዕቀብም ከእጅ መጠምዘዝም በላይ በጣም እንትን የሚለው እሱ ልልህ ነበረ ኢህአዴግ ደህና ነበሩ የሚል በፍጹም በሀገር ውስጥም ሰው ብቅ ካለ የሞት ሞታቸው ነው። ደጋፊዎቻቸውን በጣም የሚያማቸው ነገር ከምንም በላይ አገሪቷ መቀመቅ እየገባችበት ካለ የአገሪቱ ነባራዊ ሁኔታ በላይ ከኢሜጅ አንጻር የሚቆነጠጣቸው ይሄ ነው። እንዲያንጠልጣይ ነበረ፣ ጥፍር ነቃይ ነበረ ምናምን ብለው የሰደቡት የገዛ ራሳቸው ስርዓት ኮትኩቶ በኋላ ላይ ልመጣበት ነው። ግንቦት 20 ለትግራይ ህዝብ ብለህ ስለጠየቀኝ በዛው ወደዛም መሸጋገር ይቻላል። የግንቦት 20 ውጤት ናቸው ብሏል ደብረጽዮን ሰሞኑ በሰጠው ከወይን ጋዜጣ ጋር። ጠቅላይ ሚኒስቴሩ የግንቦት 20 እንትን ናቸው ፍሬ ናቸው ብሏል። ይሄ የውጮቹ የድሮ የጥንቱ ይሻል ነበር፣ ናፍቆት አንገበገበን፣ ኢህአዲግ ሆይ ከወዴት ነህ ምናምን የሚለው ለጊዜው በዚህ ልዝጋውና ወደኛ ስንመጣ እሱን አሁን እሱ ላይ በጣም እንዳልከው ጠቃሚውም ሌላው በጣም ጠቃሚ ነገር እሱ ስለሆነ በትግራይ ውስጥ አብይ የግንቦት 20 ፍሬ ከሆነ አሁን ያለው ኬኦስም እንግዲህ አብሮ
የግንቦት 20 ፍሬ ሊሆን ነው ወይ? እንዳልኩት የትግራይ ህዝብ አሁን የሆነውን ካየ የደረሰበት ከደረሰው በኋላ ከግንቦት 20 እንዴት ነው ሊያየው የሚገባው? ማለት አስቸጋሪ ይመስለኛል። ቆይ ሀሳቦቹን አንሳቸውና እኔም ጥያቄዎቹን አነሳቸው። የኢህአዲግ ደጋፊዎች በወቅቱ እኔንም ጨምሮ ማለት ነው እና የኢህአዲግ ተቃዋሚዎች ጎራ ለይተው እነዛ የግንቦት 20 ፍሬ የሚሏቸው ጋዜጠኛ ታሰረ፣ እንዲህ ሰብአዊ መብት ታፈነ ምናምን ይዘረዝራሉ የግንቦት 20 ፍሬ ብለው። በኢህአዲግ ደጋፊ ደግሞ የግንቦት 20 ፍሬ ተብሎ የተገነቡ ግድቡ፣ ዲፕሎማሲው፣ ሰላም ማስከበሩ ምኑ አሁን ኢትዮጵያን እየመሩ ያሉትን ጨምሮ ማለት ነው የግንቦት 20 ፍሬ ብለው ግድቡ ምኑ የአቶ መለስ ሌጋሲ ምናምን በማስተዋወቅ ነበር ቢዚ ሆኑ የነበሩት። ለካ ትልቁ ፍሬ ከተቃዋሚዎች ጋር ልንስማማበት የምንችል አሁን አገር እየመሩ ያሉ ሰዎች ናቸው ትልቁ ፍሬ። አሁን እኮ እንዳልኩ ጎራ ለይቶ መጥፎ ነገሮች የግንቦት 20 የጨለማ ቀን ብለው ይጽፋሉ። እነ ዞን 9 ምናምን እንደዚህ ነበሩ አስታውሳለሁ። በዛኛው ሳይድ ደግሞ አይ ኢህአዲግማ የግንቦት 20 ፍሬማ ይሄ ነው አፍን እንድትከፍት የፈቀደልህ ሁላ ይባል ነበር። ያስቀኛል። አሁን እንደዛ አይነት ንግግሮች በቦታው የሉም። አሁን በጋራ እነዚህ ጎራ ለይተው ያኔ እንትን ሲሉ የነበሩ አካላት የሚስማሙበት አንድ ነገር አለ ብዬ አምናለሁ። የልደቱ አያሌው ጽሁፍም አይተዋል። አንዱ ካነሳቸው ነጥቦች የትግራይ ህዝብ ለደረሰበት እንትን እና አሁን ያለው የስርዓት ኢትዮጵያን በእንደዚህ አይነት አደገኛ ሁኔታ የከተተ ስርዓት የኢህአዲግ ውጤት ነው ብሎ ነው የሚያስቀምጠው። ህወሓትን ሲወቅስ ማለት ነው። በትግራይ ህዝብ እነዚህ አይነት ጀኖሳይዳል መሪዎች ያመጣ ያ ስርዓት ነው ብሎ ነው የሚያስቀምጠው። እንዴት አየነው ካልከኝ አሁን ለምሳሌ እኔ ደርግ መገርሰሱ በጣም ትክክለኛ ነገር ነው። ለዛ የተከፈለው መስዋዕትም ትክክለኛ ነው። ያኔ ድል ያደረጉ ሰዎች ድላቸውን መዘከር ተገቢ ነው። ለዛ ድል እንዲበቁ የተከፈለው መስዋዕትም መዘከር ተገቢ ነው። አለቀ። ከዛ በኋላ ግን ብዬ ነው የመጣሁት። ሀፋሽ ተረጋጋ ብዬ ማለት ነው። ህዝቤ ወይ ተረጋጋ ብዬ ማለት ነው። ይህ ማለት ግን የግንቦት 20 ፍሬዎች ምን ሆኜ ነው ግንቦት 7 እያልኩ ያለሁት አይደል ነው። ምክንያቱም ግንቦት 7 ቤተመንግስት ስለገቡ ነው መሰለኝ። አሁን የግንቦት 20 ፍሬዎች እነሱን አስገብተዋቸዋል ወደ ቤተመንግስት። ኢዜማ ሆነው ምናምን እየሰሩ ነው። ተቃዋሚው እንደምታውቀው ያ በግንቦት 20 ፍሬ የተማረርኩ ጨለማ ነው ሲል የነበረው ግማሹ ቤተመንግስት ገብቶ አሁን ያለው ስርዓት የእኛን ፕሮጀክት እየፈጸመ ነው ብሎ በፈቃደኝነቱ አገልጋይ ሆኖ ገብቷል። የግንቦት 20 ፍሬዎችን እያገለገለ ነው ባጭሩ ማለት ነው። ለዚህ ነው ግንቦት 7ቶችን እያነሷቸው ያሉት በመሃል እና ለማንኛውም ግንቦት 20 ያፈራው ፍሬ ላይ ግን ተረጋግተን መነጋገር አለብን። ከዛ በኋላ የተፈጠረው ነገር የተሄደው ያጋጠመው ውድቀቱ ደግሞ ወደ ጀኖሳይድ የወሰደን መንገድ ራሱ መታየት አለበት ነው። አሁን ትክክለኛው ሁሉንም የሚያስማማ የግንቦት 20 ፍሬ አሁን ኢትዮጵያ ያለችበት ሁኔታ ነው ብዬ ነው የምወስደው። ከትግራይ አንጻር ካየኸው ለምሳሌ ግንቦት 20 1983 ስትል የፖለቲካል ትራንዚሽኑ ነው አይደል? ድቅን የሚልብህ ብዙ ሰው የሚያረሳው በተለይ በፖለቲካ ትንታኔ በሚዲያ ምናምን ያሉ ሰዎች የሚያነሱት ለምሳሌ ፖለቲካል ትራንዚሽን ተካሄደ፣ ሽግግር መንግስት ተቋቋመ፣ የፖለቲካ ብዙህነት በኢትዮጵያ ተፈቀደ፣ መድብለ ፓርቲ፣ ህገ መንግስት መጣ፣ ምርጫ ተፈቀደ፣ ጋዜጦች እንደ አሸንፈሉ፣ መጽሐፍ ያለ ሳንሱር ተፈቀደ ምናምን ነው አይደል? እነዛ ግን ለትግራይ ህዝብ የሰጡት ትሩፋት ምንድን ነው ካልከኝ በትግራይ እነዚህ በኢትዮጵያ እንደ ፖለቲካል ትራንዚሽን ተብለው የግንቦት 20 የሚጠቀሱ በትግራይ አልነበሩም። አንድ ስለዚህ ኢንተርናሊ እንደ ትግራይ ከዛን ጀምር ለምሳሌ መልቲ ፓርቲ ሲስተም የሚባል ትግራይ ታቡ ነበረ ባጭሩ ልልህ እችላለሁ። ኢትዮጵያ እንድትቋደሰው በአዲስ አበባ ተደርጎ በ1983 ግንቦት 20 በትግራይ ግን የአንድ ፓርቲ ሞኖፖሊ ነበር። እስከ የህወሓት አመራሮች ከአዲስ አበባ ተገፍተው መቀለ ሄደው
የፖለቲካ ልዩነት ለማዳመጥ ዝግጁ ነን ብለው አረና ነበረ በብቸኝነት የተወሰነ ዓመታት የቆየው። የአረና አባል መሆን በትግራይ ምን ያስከተል እንደነበረ እናውቀዋለን። ቤተሰባዊ መገለል ቶ ብሩታሊቲው ቶ እርሻና እንትኑ ሳይቀር አረና የሚሆንበት የእርሻ ሰብሉ ማለት ነው መሬት ላይ የሚበቅለው ሰብል እና እዛ እንትን የሚላቸው የቤት እንስሳቶች ሳይቀር ፓርቲ ተሰጥቷቸው ይገደሉ ነበረ። አንድ ጊዜ የሐውዜን አካባቢ ይመስለኛል የአረና አባልና አመራር የሆነ ሰው እሱን ደብድበውት በጎቹን እንትን ብለው አዝርዕቱን ከጥቅም ውጭ አድርገው ምናምን ያየንበት ጊዜ ነበረ ማለት ነው። ኢቭን ከቲፒኤልኤፍ በነፍጥም ጭምር እንትን ያሉ በትግራይ እንቀሳቀሱ የነበሩ ድርጅቶች ኮምፕሊትሊ ባን ተደርገው የነዛ አባል የነበሩ የትግራይ ተወላጆች ዘር ማንዘራቸው ቤተሰቦቻቸው ጭምር እየተፈለገ ከትግራይ የፖለቲካ ምህዳር ኮምፕሊትሊ ዋይፕ አውት የተደረጉበት ሁኔታ ነበረ። ይሄ ማለት በአንድ በኩል የቲፒኤልኤፍ ታጋይ ቤተሰብ ኖሮ በእናትህ ወይም በአባትህ በዛኛው ሳይድ ስትጨፈጨፍ ማለት ነው። በእናትህ ወይም በአባትህ ሳይድ ደግሞ የነዛ የቲፒኤልኤፍን አካሄድ የሚቃወሙ የታገሉት በሀሳብም እንቀጥላለን ትግላችን ያሉት ከዛም ቀጥሎ ከራሱ ከቲፒኤልኤፍ ወጥተው ቲፒኤልኤፍ እየተሳሳተ እንደሆነ ሊሞግቱት የሞከሩ የገዛ ራሱ አመራሮች ዘር ማንዘራቸው ቤተሰቦቻቸው ሳይቀር ከስራ እንዲፈናቀሉ የፖለቲካ እንቅስቃሴ ይቅርና ስራ እንዳይቀጠሩ በትግራይ ማህበረሰብ መካከል ህይወት እንዳይኖራቸው ነው የምልህ ቴዲ። ማህበራዊ ኑሮ የሚባለው ያለ አይደል ዝም ብለህ እንደ ሰው የምታገኘው የተደረጉበት ሁኔታ ተፈጠረ። ከዛ ግን ቲፒኤልኤፍ አዲስ አበባ ተገፍቶ ሲመጣ እነዚህን ወደ መጥራትና ወደ ማስታወስ ድርጅቶቹን አረና ሳይቀር አብርሃ ደስታ በቲፒኤልኤፍ ጉባኤ ተገኝቶ እኔ እዛ ስለነበርኩ ነው መግለጫ የሰጠበት የእንኳን ደስ ያላቸው ማለት ነው ጉባኤው መክፈቻ ላይ ማለት ነው። ምክንያቱም አሁን በኋላ ያለው የትግራይ ጉዳይ ነው ተብሎ ከየትም ተጠርተው እነ ስዬ አብርሃ እነ ገብሩ አስራት እነ ተወልደ እነ አረጋሽ ተጠርተው በትግራይ ንግድ ማህበረሰብ ማለት ነው ቲፒኤልኤፍም አይደለም ያዘጋጀው እንደዛ የሆነበት። ከዛ ጀነሳይዱ አጋጥሞ ደግሞ የተፈጠረው መዋሃድ እንደገና በፕሪቶሪያ ጊዜያዊ አስተዳደር ሲቋቋም ያንኑ የበተኑበት እንደገና ተመልሰው ሊጠርጉን ነው እገሌ እንዲህ ነው እገሌ ሲአይኤ ነው እገሌ እንዲህ ነው ወደሚል ባጅ ወደ መሰጣጠት የተመለሱበት ማለት ነው። ስለዚህ አጠቃላይ ስታየው በትግራይ ያለው ፖለቲካ የግንቦት 20 ፍሬ ከተባለ የግንቦት 20 ፍሬ በትግራይ መጥፎ ነው ማለት ነው። በሌላ አነጋገር ከትግራይ እንጀምረው ልንፈልግ ከዛ በተቀረው ኢትዮጵያ የተተከለው አስተሳሰብና ስርዓት ደግሞ የትግራይን ህዝብ ለጭፍጨፋ የሚያዘ